ሰላም ሰላም እንዴት ናችሁ? የፋንዳሜንታል ኮርስ ተጀምሯል። በዚህ ቪዲዮ የምንመለከተው ኢንትሮዳክሽን ቱ ቴክኖሎጂ የሚለውን ሞጁል እንመለከታለን። ቴክኖሎጂ ምንድነው የሚለውን ሂስትሪውን፣ ኢኮሲስተሙን ሁሉ በሰፊው የምናይበት ነው። ሞጁል አንድ ላይ ኢንትሮዳክሽን ቱ ቴክኖሎጂ ዋስ ቴክኖሎጂ፣ ሂስትሪ ኦፍ ቴክኖሎጂ፣ ዲጂታል ትራንስፎርሜሽን፣ ቴክኖሎጂ እና ቢዝነስ፣ ቴክኖሎጂ ኢኮሲስተሙ፣ የቴክኖሎጂ ኬሪየሮችን በሰፊው እንመለከታለን ማለት ነው። በዚህ ሞጁል የመጀመሪያው ሴክሽን ዋስ ቴክኖሎጂ ነው። ቴክኖሎጂ ምንድነው የሚለውን እናያለን ማለት ነው። ቴክኖሎጂ ማለት ማንኛውም ቱል፣ ማሽነሪ፣ ሲስተም፣ ሶፍትዌር እንዲሁም ደግሞ እውቀት እንደ ቴክኖሎጂ ይወሰዳል ማለት ነው። ቴክኖሎጂ ሲባል ላፕቶፕ፣ ስልክ ብቻ እንዳይመስላችሁ። ማንኛውም ቱል የሰው ልጅ ህይወት ሊያቀል የሚችል ሁሉ እንደ ቴክኖሎጂ ይወሰዳል። ቴክኖሎጂ የሰው ልጅ ህይወት ስማርት፣ ፋስተር እና ኢዚ በሆነ ወይ የሚያቃልልን ነው። ቴክኖሎጂ ብዙ ጥቅሞች አሉት። ለምሳሌ ስራን ያፋጥናል፣ ኮሚኒኬሽንን ኢዚ ያደርግልናል፣ ዳታችንን ኢንፎርሜሽናችን ስቶር እንድናደርግ ያግዘናል። እንዲሁም ደግሞ ተደጋጋሚ የሆኑ ስራዎችን ደግሞ አውቶሜት ያደርግልናል። እንዲሁም ዋናውና ትልቁ ነገር ደግሞ ምርታማነትን ያሳድግልናል ማለት ነው። ብዙ አይነት ቴክኖሎጂዎች አሉ። ነገር ግን ዕለት ዕለት የምንጠቀማቸውን ቴክኖሎጂ ብንመለከት ለምሳሌ እንደ ሞባይል ስልኮች፣ ላፕቶፖች፣ ኮምፒውተሮች፣ ቴሌቪዥን እንዲሁም ደግሞ ኢንተርኔት፣ መኪናዎች፣ ኤቲኤሞች፣ ሞባይል ባንኪንጎች እንዲሁም ደግሞ ስማርት ዋች እነዚህ ዕለት ዕለት በህይወታችን የምንጠቀማቸው ቴክኖሎጂዎች ናቸው ማለት ነው። ዲጂታል ቴክኖሎጂ ኤግዛምፕል ስንወስድ ደግሞ ለምሳሌ እንደ ዌብሳይት፣ ሞባይል አፕሊኬሽኖች፣ ሶሻል ሚዲያ ፕላትፎርሞች፣ አርቲፊሻል ኢንተለጀንሲዎች እንዲሁም ደግሞ ክላውድ ኮምፒውቲንግ፣ ኦንላይን ለርኒንግ ሲስተም እነዚህ እንደ ዲጂታል ቴክኖሎጂ ኤግዛምፕል እንወስዳቸዋለን ማለት ነው። ቴክኖሎጂ ኢምፕሩቭ ካደረጋቸው ነገሮች ብንመለከት አንደኛ ኮሚኒኬሽን፣ በወረቀት የነበረውን ኮሚኒኬሽን አሁን በሲስተም በቴሌግራም፣ በዋትሳፕ፣ በቪዲዮ ኮንፈረንስ ኢምፕሩቭ አድርጎታል። ሁለተኛው ደግሞ ኤዱኬሽንን ሲስተም ቴክኖሎጂ ቀይሮታል። ድሮ በብላክቦርድ የነበረውን የትምህርት ስርዓት ዛሬ በስማርት ክላሶች፣ በላፕቶፖች፣ በዴስክቶፖች እንዲሁም ደግሞ በትላልቅ ስክሪኖች ኦንላይን ኤዱኬሽን የትምህርት ስርዓቱን አዘምኖታል። ሌላው ደግሞ ቴክኖሎጂ ኢምፕሩቭ ካደረጋቸው ትራንስፖርቴሽን ሲስተሙ ነው። ባቡሮችን፣ አውሮፕላኖችን፣ ባሶችን፣ ታክሲዎችን በመጠቀም የትኛውም ዓለም ላይ በቀላል እንድንሄድና እንድንጓዝ በማድረግ ቴክኖሎጂ ትራንስፖርቴሽን ሲስተሙን አዘምኖታል። ሌላው ደግሞ ቴክኖሎጂ የሕክምናውን ዘርፍ አሻሽሎታል። በትላልቅ ማሽኖች፣ በትላልቅ የሕክምና መሳሪያዎች እንዲሁም ደግሞ መድኃኒቶች በሰፊው እንዲመረቱ በማድረግ ቴክኖሎጂ ሕክምናውን እጅግ አዘምኖታል። ያው ደግሞ ቴክኖሎጂ ካዘመነው ግብርና ነው። ቴክኖሎጂ በበሬ የሚታረሰውን በትራክተር በማረስ በድሮን ጸረ አረም በመርጨት እንዲሁም ደግሞ ስማርት ፋርሚንግ ሲስተም በመጠቀም ቴክኖሎጂ ግብርናውን አዘምኖታል ማለት ነው። ሌላው ደግሞ ቴክኖሎጂ ካዘመነው ቢዝነስ ነው። ቢዝነሶች ሲስተምን፣ አፕሊኬሽንን፣ ኢኮመርስን እንዲሁም ደግሞ የተለያዩ ሲስተሞችን በመጠቀም ቢዝነሱን ኢምፕሩቭ አድርጎታል ማለት ነው። ሌላው ደግሞ ቴክኖሎጂ ካሻሻለው ባንኪንግ ነው። በወረፋ የነበረውን ባንኪንግ በየዲስትሪክቱ በየብራንቹ ገንዘብ የሚወጣውን ዛሬ በሞባይል ባንኪንግን በመጠቀም የሚለው ዓለም ላይ ገንዘብ እንድንልክ እንድንቀበል በማድረግ ቴክኖሎጂ ባንኪንግ ሲስተሙንም አሻሽሎታል ማለት ነው። ሌላው ቴክኖሎጂ ያዘመኑ ኢንተርቴንመንቱን ነው። ቴክኖሎጂ ኢንተርቴንመንትን በድሮኖች በሃይ ሶፍትዌር ኤዲት በመደረግ በግራፊክ እንዲሁም ደግሞ ግሪን ስክሪንን በመጠቀም ቴክኖሎጂ ኢንተርቴንመንቱን አሳድጎታል ማለት ነው። ለምሳሌ ሪል የሆነ ኤግዛምፕል ብንወስድ ከአዲስ አበባ ባህር ዳር አንድ ሜሴጅ ወይም አንድ መልእክት ለመላክ በሰውና በፈረስ የነበረ ሲሆን ያ ደግሞ ሳምንትና ወራት ዓመታት ይፈጅ ነበር። ነገር ግን አሁን ላይ ኢሜይልን፣ ዋትሳፕን፣ ቴሌግራምን ወይም ደግሞ ቪዲዮ ኮልን በመጠቀም በቀላሉ ፈጣንና ኢዚ የሆነ ኮሚኒኬት እንድናደርግ አድርጎናል ማለት ነው። ይሄ ከቴክኖሎጂ ካመጣው ጥሩ ጎኖች አንዱ ነው ማለት ነው። ቀጣይ ታይፕስ ኦፍ ቴክኖሎጂ ነው። ቴክኖሎጂ በአምስት ይከፈላል። ኢንፎርሜሽን ቴክኖሎጂ አለ፣ ኮሚኒኬሽን ቴክኖሎጂ አለ፣ ሜዲካል ቴክኖሎጂ አለ፣ አግሪካልቸር ቴክኖሎጂ አለ፣ ኤዱኬሽናል ቴክኖሎጂ አለ። እያንዳንዱን ዲቴል ስንመለከት የመጀመሪያ ኢንፎርሜሽን ቴክኖሎጂ ነው። ኢንፎርሜሽን ቴክኖሎጂ ማለት ደግሞ ኢንፎርሜሽንን ማኔጅ የምናደርግበት ማለት ነው። ለምሳሌ ሞባይል አፕሊኬሽን፣ ዌብሳይት፣ ሰርቨር፣ ክላውድ፣ ኔትወርክ፣ ዳታቤዝ፣ ኮምፒውተር ኔትወርክ የመሳሰሉት በኢንፎርሜሽን ቴክኖሎጂ ይካተታሉ ማለት ነው። ሁለተኛው ደግሞ ኮሚኒኬሽን ቴክኖሎጂ ነው። ኮሚኒኬሽን ቴክኖሎጂ ደግሞ ሰዎችን ኮኔክት የሚያደርግ ነው። ዋይፋይ፣ ኢንተርኔት፣ ቪዲዮ ኮል፣ ቻት፣ ኢሜይል፣ ቴሌግራም እነዚህ የመሳሰሉት በኮሚኒኬሽን ቴክኖሎጂ ይካተታሉ። ሶስተኛው ሜዲካል ቴክኖሎጂ ነው። ሜዲካል ቴክኖሎጂ ደግሞ ሕክምናውን ኢምፕሩቭ ያደረጉ ቴክኖሎጂዎች ናቸው። ለምሳሌ እንደ ኤክስሬ፣ ኤምአርአይ፣ ዲጂታል ሄልዝ ሪከርድስ፣ ሮቦት ሰርጀሪ፣ ሄልዝ ሞኒተሪንግ ሴንሰርስ
እነዚህ ሁሉ በሜዲካል ቴክኖሎጂ ይካተታሉ። አራተኛው አግሪካልቸር ቴክኖሎጂ ነው። እነዚህ ደግሞ ግብርና ምርትን የሚያሳድጉልን ለምሳሌ ስማርት ኢሪጌሽን ሲስተም፣ ትራክተሮችን ብንመለከት፣ ሴንሰሮችን ብንመለከት፣ ድሮኖችን ብንመለከት፣ ሳተላይቶችን ብንመለከት፣ ዌዘር ሞኒተሪንግን ብንመለከት እነዚህ ሁሉ በአግሪካልቸር ቴክኖሎጂ የተካተቱ ናቸው። አምስተኛው ኤዱኬሽናል ቴክኖሎጂ ነው። እነዚህ ደግሞ የሞደርን ለርኒንግ ሲስተም ኢምፕሩቭ የሚያደርጉ ቴክኖሎጂዎች ናቸው። ለምሳሌ ኦንላይን ለርኒንግ ልክ እንደ ወንበር አይነት ፕላትፎርሞች፣ ኢቡኮች፣ ስማርት ክላስሩሞች፣ ቪዲዮ ቱቶሪያሎች፣ ዲጂታል ላይብራሪዎች እነዚህ ሁሉ በኤዱኬሽናል ቴክኖሎጂ የተካተቱ ናቸው ማለት ነው። ስለዚህ ቴክኖሎጂ በአምስት ካታጎሪ ይከፈላል ማለት ነው። ኢንፎርሜሽን ቴክኖሎጂ፣ ኮሚኒኬሽን ቴክኖሎጂ፣ ሜዲካል ቴክኖሎጂ፣ አግሪካልቸር ቴክኖሎጂ፣ ኤዱኬሽናል ቴክኖሎጂ። በእነዚህ ውስጥ ያው ሳምፕል እኔ እነዚህን ጠቀስኩ እንጂ ሙሉ ዓለም ላይ ያለውን ቴክኖሎጂ ሁሉ በእነዚህ ካታጎሪ እንደሚከፈል እሱን እውቀት ያዙ ማለት ነው።